ልቃችሁ ከቻይና ዕቃ አስመጥታችሁ ያስገጠማችሁ ናችሁ እኮ እናንተ። ማን ይጠጋችኋል? እናንተ እኮ ሁሉ ነገር ጨርሳችሁ እኮ በደመ ነፍስ እኮ ያላችሁ ሰዎች ናችሁ እናንተ። እንኳን አይደለም እኔ እግዚአብሔር ራሱ ወርዶ ሰው አያረጋችሁም እናንተ። የሰው መጥፊያ ናችሁ እናንተ። እናውቃችኋለን። ሁሉን ነገር እያወቅን ነው እንዳላወቅን መስለ ዝም ብለን ምናል። ኧረ ሳሚ ራስሽ እዛው ራስሽ ሳሚ በር ተዘግቶባት ምንም አታውቅም ተብላ አባቷ ከብት ሽጦ ቤት አዝይዞ መከራዋን አይታ አዲስ አበባ ውስጥ እንደ ሰቤት ሰራተኝነት ሰርታ ተደፍራ ተሰቃይታ ገንዘቧን አታ መታ ደግሞ ድጋሚ እዚሁ ተከትለው መጥተው የሚበዘብዟትን ግን እኔ አልሰማም። ማወቅ አለባት። በህይወት እስካለው ድረስ ማወቅ አለባቸው። ምንም አድርጉኝ ምንም፣ እነሱ ግን ማወቅ አለባቸው። እያወቁ ይጥፉ፣ ከፈለጉ ግን ይወቁ። እህቶች አያውቁም ተብሎ አይደለም ሁሉም እንደ ጠዋን ተጣብቆ ጓዙና ሻንጣውን ሰብስቦ በእነሱ ትከሻ ህይወታቸውን ገነት ያደረጉ አይሆንም። አሁን ደግሞ እነሱ ተራቸው ነው። ራሳቸውን ገነት ማድረግ አለባቸው። ራሳቸውን ከፍ ማድረግ አለባቸው። ቢያንስ እንደናንተ ቢያንስ እንኳን አውቀው መሞት አለባቸው። እያያችሁ አይደለም እንዴ መተቱም ኮተቱም ጠንቋዩም ሌባውም ማጭበርባሪውም ማስመሳዩም ፊልተሩም ምኑም እነሱ ላይ እኮ ነው ያለው። እና ምን ይባላል? ምን ይደረግ? ማን ይቆምላቸው እንደዚህ ሰዎች? እኛ እኮ ኢትዮጵያዊ ነን አይደል? ኢትዮጵያዊነት ማለት እኮ ኢትዮጵያዊ ነኝ ማለትና የሆነ ቀን የኢትዮጵያ ቀን ሲባል ባንዲራ ለብሶ ማሽቃበጥ አይደለም። ለወገን መድረስ ቢያንስ ሰው በሌለበት ሀገር ቤተሰብ በሌለበት ሀገር ምንም አያውቁም ተብሎ ገንዘባቸው እየተበዘበዙ ንብረታቸውን እያጡ ባዶ እጃቸውን ለሚቀሩ ሰዎች መድረስ አለበት። በምንችለው ጋን በጠጠር ይደገፋል። የምንችለው እኔ ከቁጥጥር ውጭ የሆነ እኮ ብዙ ነገር አለ አውቃለሁ። ግን እኔ በቃ የምችለው ሁሉንም መቼ ማስተካከል አልችልም። ሁሉንም ማስደሰት አልችልም። የተወሰነ ሰው ማትረፍ ግን እችላለሁ። ስለዚህ በእናታችሁ ግድ የላችሁ እናንተ እኔም እንድደሰት እኔ ሰላም እንዳገኝ የምትፈልጉ ከሆነ ማንም እንዳይጫወትባችሁ ራሳችሁን አውቁ። ለራሳችሁ ክብር ስጡ። ራሳችሁን ውደዱ። ለሚመጣባችሁ ነጎድጓድ የሆነ ቃላት መልስ ለመመለስ ተዘጋጅ። መልስ ለመመለስ ሄሎ ማጂዬ አዲስ ዕቃ እኮ መጥቷል። የለኝም። አሁን ፕሮግራሜ እሱ አይደለም ማለት ጀግንነት እኮ ሄሎ እኔ ቆንጆ ወንድሜ እኮ አይቶሽ በቃ አስተዋውቂኛለህ፣ በጣም ወዶሻል የኔ ማር። ኧረ እባክሽ አዝነሽላት ለወንድምሽ ልትድሪያት ሂጂ። እውነትሽን ነው። ልትድሪያት ለወንድምሽ ድረሽ በእሷ በኩል ያለውን ገንዘብ ወደ ራስሽ ልታደጊ። እሷ ፋራ፣ አንቺ ጠንጋራ። እሷ ፋራ። ኧረ አሁን የለም። አይ እኔ ፕሮግራም አይደለም ይቅርታ። እንደዚህ አይነት ሀሳብ ካለሽ ደግመሽ እንዳትደውይ የኔ እናት እሺ። እኔ አንቺ ያመጣሽልኝን ኮተት ገሰገሰ አይደለም፣ እግዚአብሔር የፈቀደልኝ ነው። ዝግት ቀዩ መዝጊያ ነው። በነገራችን ላይ ልንገራችሁ፣ እኔ ይህን የምታውቁ ሁሉ ያላችሁ አይመስለኝም። ስልክ ስትደውሉ ቀዩ መዝጊያ ነው፣ አረንጓዴው ደግሞ ማንሻ ነው። ቀዩን የመንካት መብት አላችሁ፣ አረንጓዴውን የመንካት መብት አላችሁ። አረንጓዴ ብቻ መንካት መብትሽ አይደለም፣ ቀዩንም መንካት መብትሽ ነው። እንደገና ደግሞ እሺ ብቻ መብትሽ አይደለም፣ ኖ ማለት መብትሽ ነው። አይሆንም ማለት መብትሽ ነው። አሁን ልንገራችሁ ሚስጥሩ። አንድ ከኢትዮጵያ የመጣች ልጅ በእናቷ በአባቷች ተከብራ ያደገች ገና ለአቅመ ሔዋን ያልደረሰች ገና ትምህርት ቤት ላይ ላይፍ የሚባለውን ገና ያላሳለፈች ድንግል የሆነች ልጅ ቤተሰቦቿ እንግዳ መጣ ተደበቂ፣ ሰው ፊት አታውሪ፣ ትልቅ ሰው አክብሪ እየተባለች ያደገች ልጅ
ይሉንታ የሚባለው ነገር ተጠቅጥቆ ተከፍቶ ኦፕራሲዮን ተደርጎ የተሞላች ልጅ እዚህ ትመጣለች። የሆነ ሰው ተቸገረ ሲባል ብር ታወጣለች። የሆነ ሰው እንደዚህ ሆነ ሲባል ብር ታወጣለች። የሆነ ሱቅ ከፈተች ሲባል የሆነ ነገር ታደርጋለች። ይሄ ነገር ነው መቅረት ያለበት። አሁን ግን ያቺ ህፃኗ ያቺ እንግዲህ መጣ ተደበቂ ጓዳ ግቢ ምናምን የምትባለዋ ሴት የለችም። እድሜ ለእናንተ ፈጣጣ ገጣጣ አይን አውጣ አድርጋችኋታል። ስለዚህ ከሷ ላይ ሄዳችሁ ፊት ማለት አትችሉ። አሁን ቀና ብላለች። ዝቅ የምትለው ጫማዋን ለማድረግ ብቻ ነው። ዝቅ የምትለው ለክርስቶስ ለመስገድ ብቻ ነው። ለማንም ሰው አትስገዱ፣ አታሽቃብጡ፣ አታጎብድዱ። ጥለዋችሁ ይሞታሉ። ሟቾች ናቸው። እነሱም እንደናንተ ሽንት ቤት ሄደው ይሄን ያክል አር ነው የሚያወሩት። ምንም ጥቅም የላቸው። ምንም እነሱም ይጸዳዳሉ። እነሱም ግማታሞች ናቸው። ከፊልተር ወጥተው ስታዋቸው አውሬ ነው የሚመስሉ። ስለዚህ እናንተ ትበልጣላችሁ። ይሄን አይደል እንደነገራችሁ የምትፈልጉት? እውነቱ ስለዚህ አንቺ ከማንም አታንሽም። ነይ ስትባይ የምትሄጂ የምትሰደቢ የምትሸማቀቂ ሰው አይደለሽም። ክብር ያለሽ ሰው ነሽ። የትልቅ ሰው ቤተሰብ ልጅ ነሽ። ማንም ቤተሰብ በጨዋ መልክ አሳድጎ ይሉንታ ቢስን አድርጎሽ አይደለ? ይሉንታ ይዞሽ አይደለ? የሆነ ሰው ተቸገርኩኝ እማዬ እናቴ ታማብኝ ነው ጓደኛዬ ለመቼ ነው ለዚህ ላ ካልሆንሽ ስትልሽ እያወጣሽ ዘርግተሻል። ዛሬ ባዶ እጅሽን የቀረሽ አሁን የለኝም። ለምን አትሞትም እናቷ? ምን አገባሽ አንቺ እንዴ? አንቺ እናቷን ልታኖሪ ነው እንዴ ተፈጠርሽ? ወይስ ራስሽን ለማሳደግ ነው? ምን አገባሽ? እንዴት ነሽ? አትስጭ። አልሰጥም። የለኝም የሚባለው አይምሯችሁ ላይ ይስራ። በጣም ብዙዎቻችሁ እያታለሏችሁ ያሉ እናቴ ወድቃብኝ መንገድ ላይ ተሰብራብኝ ደሞዜ ሲደርስ ነው ይክልሻሉ ላኪልኝ ብላ ከሰጠሻት በኋላ ብሩን ፈልገዋል። እስቲ ምን ነው አንቀሸቀሸሽ? ሰው ጓደኛሽ አይደል? የትደርስብሻለሁ? ምንድነው አንቺ ጤነኛ አይደለሽም እንዴ? አፍሽን ከፈትሽሳ ምንድነው ለዚህሽ ብር ትባያለሽ? ትናንትና እንዴት ብላ አልቅሳ እንደወሰደች እሷ ነች የምታውቀው። ያኮ ደም የተፋሽበት ጉልበትሽ የጠቆረበት ወር ጠብቀሽ የማዳም ጩኸት የጮሽበት ገንዘብሽ ነው። ስለዚህ ሞኝ አትሁኝ። አሁን በቃ መንቃት ነው ያለብሽ። ንቁ ስላልኩ አይደለም እንዴ ጠላትነት ያፈራሁት። ንቁ፣ የፈለጋችሁ ሂዱ። እስከ ዛሬ ድረስ ምንም እስካላረጋችሁ ድረስ ነገ ምንም አታደርጉኝ። ለምን? የሚጠብቀኝ አይተኛም። ለምን? ለተቸገሩት እዛው ስለተዘጋባቸው ምንም አያውቁም ተብሎ ማንም የሚጫወትባቸው ለእህቶች ቆማል። ማን ከልክሉ? ወንድ የሆነ መጥቶ ያስቆመኝ። እናቱ የወለደችው ምንም አታመጡ። ምን እኔ ሙስሊም አልል፣ ክርስቲያን አልል፣ እምነት ምናምን ትንሽ ትልቅ አልል፣ ጥቁር ቀይ አልል፣ አልመርጥም። ሁሉንም አስተናግዳለሁ፣ አግዛለሁ፣ አቅሜ በፈቀደው። እግዚአብሔር አይደለ ብርታት እየሰጠኝ ከቀን ቀን ኃይል እየሰጠኝ እያበረታኝ ያለሁት፣ ነገም እበረታለሁ። ለምን? ተቃጥላችኋል። የዛሬ 10 ዓመት የምታውቁኝ ሳቢ እንደዚህ ሆነኝ፣ አሁንም እንደዚህ ሆነኝ። እንዲህ ልጅ አለ እንዴ? አዋለው እግዚአብሔር ምን ይሳነዋል አለው እንዴ? ይሄ ልጅ መቼ ነው ከሴቶች እንትና የማይወጣው? ምን አይነት ሴታ ሴት? አዎ ሴታ ሴት ነኝ። እንኳን እብድ በይ። ለምን አንቺ አቃጠለሽ? ምን አናደደሽ? እህቶች በተረዱ ለምን ምን አናደደሽ? ሌላ ነገር ከሌለብሽ ምን አናደደሽ? እኔ እንደናንተ ለማኝ አይደለም። ጎፈንድሜ አላሰበሰብ ምን ያደርግ ምን አገባሽ? የሚያኖር እኮ እግዚአብሔር ነው። የሚያቆይ እግዚአብሔር ነው። በረከትም እድሜም ጤናም የሚሰጥ እግዚአብሔር ነው። ገና እኖራለሁ። ገና ትቃጠያለሽ፣ ትርታለሽ። ገና የደረቀ አገዳ ስትመሲ እኔ ደግሞ እያማረብኝ ሲሄድ ታያለሽ። ምንድነው ከነሱ ምንድነው የሚፈልገው እንዴ? አይተዋቸውም እንዴ? ዝም ብሎ እየመጣፉን ይከፍትባቸዋል። አዎ ለምን? እህቶቼ በአደባባይ በጠራራ ፀሐይ እየተዘረፉ ነዋ። ማንም እየመጣ ምንም አታውቅም እያለ ማንም እየመጣ በእሷ ላይ ጎጆ ቤት ሰርቶ እየመራ እሷ ግን እዛው ማዳም ቤት ነው ያለችው። ከዛ መጨረሻ ላይ ረፍዶባት ሄዳ ለሀገርም ሸክም ለቤተሰብ ሸክም አይምሮ አምጸጸት ሆኖባት መከራዋን እያየች ነው ያለችው። ስለዚህ ለእነዚህ ሰዎች ካልቆምን ለማን እንቆምሽ? ምን እኔን ላልጨነቀኝ እኔን ላልደከመኝ እግዚአብሔር ብርታት ሰጥቶኝ እግዚአብሔር ፍቅር ሰጥቶኝ እግዚአብሔር ጸጋ ሰጥቶኝ እግዚአብሔር እድሜ ሰጥቶኝ ላደረኩት እናንተ ምን አስጨነቃችሁ? እናንተ ስለኔ ከመጨነቅ ቢያንስ እንኳን አንድ ሰው እንኳን አታተርፉም? ሂዱ እስኪ በየቦታው በየመንገዱ የወደቁ እህቶች አሉ። ሆስፒታል የሚጠይቃቸው አቶ
ውሃም ያጠጣቸው አቶ ወድቀው የቀሩ እኮ አሉ። እስኪ እውነት ትክክለኛ እውነት እናንተ ህዝቡን የምትወዱት ከሆነ እውነት ይህን ሁሉ ህይወት የቀየረላችሁን ህዝብ እንድትኖሩ እንድትንቀባረሩ እናንተ ትልልቅ ህንፃ ላይ ፈታ እያላችሁ ትልልቅ ፓርቲ መርከብ ላይ እየተሽከረከራችሁ ያደረጓችሁን ባለውለታችሁን ሆስፒታል ሄዷቸው ያቸው ወድቀዋል። በየቀኑ አንዳንድ ሴት ኩላሊቷ ፌል ያደርጋል። በየቀኑ አንዳንድ ሴት ከትንት ላይ ተንሸራታ ወድቃ ትሰበራለች። በየቀኑ አንዳንድ ጉበታቸው ፈርሶ ጨጓራቸው ፈርሶ ካንሰር ይዟቸው ይወደቋሉ። ሂዱና ቼክ አድርጓቸው። ታላቅ እህቴ ከ5 ዓመት በፊት ነው የምታውቅህ። አንተን ሰምታ አሁን አገሯ ገብታ ህይወቷን አዳነች። ሳሚ ትችላለህ። እግዚአብሔር ይመስገን። አመሰግናለሁ። እኔ እናንተ መከታ አይደለሁም። እግዚአብሔር እኔ እናንተ መከታ፣ እኔ ተራ የማረባ ሰው ነኝ። እኔ ከእናንተ ምክር እፈልጋለሁ፣ ከእናንተ ሀሳብ እፈልጋለሁ፣ ከእናንተ ብርታት እፈልጋለሁ። እኔ ማን ነኝና? ሁሉም ማን ነውና? ማን እኔ አንዳንዴ እግዚአብሔር ነው የሚወዳችሁ፣ እግዚአብሔር ነው እያደረገላ በእኔ በኃጢአተኛው ቢያንስ እንኳን ቤተሰብ አይደለ እንዴ መክሮ ቀጥቶ የሚያሳድገው። አሁን ግን እናንተ ለእንጀራ ብላችሁ ታብታብ አድርጉት እንዳይቋረጥ። 50 ሺህ እናስገባው። በቃ አሁን ማንንም አልሰማም። አሁን ወደድኩም ጠላውም ቢረፍድም ቢቆይም ቢዘገይም ድሮ ይህን ነገር ማወቅ ቢኖርብኝም አሁንም ከሰማው ጊዜ ጀምሮ ማንንም አልሰማም በሉ። በቃ እስኪ ማንንም አልሰማም ብላችሁ ቴክስት አድርጉ። ከሰው ማንንም አልሰማም እዚህ የመጣችሁ ማንንም አልሰማም በሉ። አሁን ይኸውላችሁ 200 ምናምን ሰው 266 ሰው አለ። ምንም አይጠቅም። ባህር ላይ ለሚንቦጫረቅ ሰው ግን 13000 14000 ሰው ቁጭ ብሎ ቂጥሽን አየሁት ጡትሽን አየሁት እንትንሽ አማረ እንትን የቆመብኝ ምናምን ይላል። ምድረ ነፈዝዝ ማንንም አልሰማም። በቃ አለቀ። በቃ ጀግና ሰው ህይወቱን መምራት የሚፈልግ ሰው ሳይንቅ ከሰው የሆነ ነገር ወስዶ ራሱ ላይ መስራት ነው በቃ የሚጠቅመውን ነገር። አለቀ። ነገርኳችሁ። ስልካችሁ ቻርጀር ከሌለው አይበራም አይደል? እናንተ ጊዜያችሁና እድሜያችሁ ካለቀ ዋጋ የላችሁም፣ ትጣላላችሁ። ተፋታኝ ሸባው ተፋታን ምን ልፋታ? አንተ ጋር ለአንተ ብዬ እኮ አልመጣሁም። አንተ ጋር መች መጣሁ? አንተማ ገና እየዘለልክ ነው እንዴ? የምትግጠው ሰው አለ እኮ እንዴ? 3-4ቱን አይደል የምታጫውተው እንዴ? እኔ አንተ ጋር ምን አመጣኝ? አሁን ግን 3 ከ3-4ቱ እኝኝኝኝ የሆነ ነገር ወግቶሻል ማለት ነው። አንቺ ደረቅ አሞሻል ማለት ነው። አሁን ደግሞ እኔ ብሎክ አላደረግም ሚዩት አድርጌ እንደዚህ እየቆረቆረ ትወጣዋል። እምቢ አለችህ ችኳ ምናምን ና እኔ ውጭ ስትላት እምቢ አለች አይደል? አላማ አላታ ነገ መሄድ ትፈልጋለች፣ እንደ ሰው መወረቅ ትፈልጋለች። ያለ ጊዜው ቦታ ላይ ምች ይመታታል። አንተ ጋር አትመጣም፣ እግሯን አትከፍትም። በእሷ ገንዘብ አንተ አልጋ ላይ ልታስተኛት ቀረ እኮ ድሮ እሱ ነገር። አሁን እኮ ይኸውልህ እንደዚህ አይነት ሰዎች ከፈለክ የሆኑ አሉ፣ ብዙ ነገር ያለፈባቸው አሉ። ሂድ ጉራጉን ውስጥ ምናምን ዛክስ
አሁን አትሰማህም። ሰው ቤት ሰራተኝነት በመስራቷ እየጸጸታት አሁን የሆነ ታሪክ ውስጥ ልትገባ ነው። ነይ ውጭ አንቺ፣ ነይ አንቺ እካክ ውጭ። ለምን እናንተ ለምን ቆይ ለምንድን ነው እንድትነቁ ጎበዝ እንድትሆኑ ገንዘብ እንድትይዙ? እስኪ ማንም እንዳይጫወትባችሁ፣ ማንም ነተታም ኮተታም ማንም ጠንቋያም እየመጣ እንዳይጫወትባችሁ። ለምንድን ነው ሲሆን ማበረታታት ነው እንጂ ያሉት ለምንድን ነው ያልተፈለገው? ለምን? አሁን ደግሞ ሌላ የምነግራችሁ ነገር የማታውቁት ሰው ጋር ንግግር እንዳትነጋገሩ። በጆሮ የሚገባ መንፈስ ሁሉን ነገር ላኪ ስትባይ የሚያስልክ መንፈስ መጥቷል። የሰማ ይስማ። ይሄን ነገር ሰምተሽ ነገር ስልኩን ሳወራው ደነዘዝኩኝ፣ ፍዝዝ አልኩኝ፣ ከሰጠሁት ከላኩለት በኋላ ነቃሁት ብትይ አንሰማሽም። ሂጅ ከዛ ሂጅ፣ እነዛ ከሰሙሽ እዛ ኮተት የምትገዣቸው ጋር ሂጅና አውሪ። እኔ ጋር ምትሽ አብሽ እንዳከብሽ ነግሬያቸዋለሁ። የማታውቁት ሰው ጋር አታውሩ። ግሩፕ ቀንሱ፣ ምንም አይጠቅማችሁ። የግሩፕ ጣጣው ጦሱ ስልካችሁን ይወስዱና ስልካችሁን ሀክ ያደርጉታል፣ እንደፈለጉ ያደርጉታል። ገንዘባችሁ በቃ ሲጀመር ወደ እናንተ የሚደውል ሰው ከእናንተ የሆነ ነገር ፈልጎ እንጂ ምን ፈልጎ ሊረዳሽ ከማዳም ቤት ሊያወጣሽ ጉልበት ሊያግዝሽ? ሲጀመር ቆይ ጓደኞች የምትሏቸው ሴቶች እስኪ አንድ ጥያቄ ልጠይቅ። በጣም ጓደኛዬ ነች ካለሷ መተንፈስ እንደው በአንድ ቂጥ ካላራን የምትሉ ሴት መታ አግዛሽ ታውቃለች? ስራ ቦታ ወገብሽ ሲንቀጠቀጥ እየሰራሽ መታ አንድ ክፍል አጽድታለች ታውቃለች? ምን አድርጋለች ታውቃለች? ምን አድርጋለች? ይሄ ድሪቶ ስትገዛ እኔ ቢጃማ ገዝቻለሁ ቢጃማ ግዢ፣ እኔ እንትን ገዝቻለሁ እንትን ግዢ፣ የሆነ ዕቃ ይዘሽልኝ ግዢ ለማለት ነው። ለሌላ ነገር መች ለቁም ነገር ፈልጋሽ ታውቃለች? ምን ይጠቅማችሁ? ሞኝ አትሆኑ፣ ራሳችሁን አድኑ። ይኸውላችሁ ሌሎች ሀገሮች ሌሎች ዜጎች ብልጥ ስለሆኑ ነው። እስኪ ፊሊፒኖች ናቸው ለመብላት ከሆነ ምናምን ነው እንጂ የሚገናኙት ገንዘባቸው ደሞዛቸው እንኳን ስንት እንደሆነ አይነጋገሩ። ምን አስወራቸው? እድሜዋ እንኳን እንዲታወቅባት አትፈልግም። ለምን ብላ? ምንድን ነው የምትጠቀሙት እናንተ? ስለተተረተራችሁ ምንድን ነው የምትጠቀሙት? እንዲህ ምን ብዙ ነገር እኮ አለ። አብረናችሁ እኮ ሊኖር ነው እናውቃለን። እናውቃለን። እግዚአብሔርን ሰው የለኝም እንደማለት አንቺ በሚዲያ ለምታውቂያት እና ሚዲያ ላይ በምንም ታምር በምንም ብላ ራሷን ከፍ አድርጋ ሚዲያ ላይ ለቲክቶክ ህዝብ ነው የምትጨነቁታል። ከዛ ትደዊና ሄሎ የኔና እኔ በቃ ሳይሽና ቁርጥ እህቴን ነው የምትመስይው። የኔና ሰው የለኝም እናቴ የወለሽ ሙታብኝ አባቴም የለም። በቃ የሆነ ገንዘብ እጅ ላይ አለ። እስኪ በቃ አንድ ቁም ነገር ላይ አውይ እሷ የኔ እናት አይዞሽ አጠገቤ ሶፍት አለ። በቃ አይዞሽ የኔ እናት እኔንም እኮ አስለቀሽኝ። ወደ ገባኝ የኔ እናት አይዞሽ። እንደዚህ ከፍቶሻል? መቼ ላገኝሽ? የሆነ ምግብ ልጋብዝሽ እስኪ አይዞሽ ምናምን። ብር እንዳለሽ እኮ ስለተናገርሽ እኮ እንደዛ የምትንከባከብሽ። ሌላ ምግብ ብር አለኝ ስላልሻት እኮ ነው። ነይ ምግብ ልጋብዝሽ። የት ነው ያለሽው? ቤት ድረስ ነይ ትባያለሽ። ከዛስ ብሯን ትሰጫታለሽ። የዛሬ ዓመት ብሩ የለም ቤት ጭቅጭቁማ ጧት ማታ ነውማ ነው። እንደዛ ነው የምትሆኑት። ከዛ በዛሬ ዓመት የዛሬ 2 ዓመት ኢትዮጵያ ግቢና ልክልሻለሁ ትባይና በዛ ውሃ ብላሽ ትሆኛለሽ። ስንት ሰው ባዶውን ቀርቶ እኔ እንደዛ አድርገው በሉኝ ምናምን መች ትማራላችሁ? አሁን እኮ የሚገርመኝ ነገር ብዙ አረብ ሀገር ያሉ ሰዎች እኮ ሰብር ብለው እንደገና ተነስተው እንደ ጥግንግን ብለው እንደገና ስራ እየሰሩ ነው። ለምን ይመስላችኋል? ኢትዮጵያ ሄደው
ሰው እንዴት 8 ዓመት የሰራ ሰው 4 ሚሊዮን እና 5 ሚሊዮን ብር እጁ ላይ ሊኖር ይገባዋል? ኢትዮጵያ ሄዶ ግን ያ ሰው ተመልሶ ይመጣል። ምን ሆናችሁ ወይ? ኢትዮጵያ ኑሮ በቃ ከባድ ነው። እሱ ከከፈትኩ ምንም አልተሳካልኝም። በቃ ጓደኛዬም በቃ እኔ ምንም ብር እንደሌለ ሲያቅ ጭቅጭቅ ምናምን ጠልኝ ቀደበረኝ ጥዬ መጣ። ግን እኮ እውነቱን አትነግራችሁ። እውነቱ እኮ ሌላ ነው። እውነቱ ሌላ ነው። እውነቱ ሌላ። ስለዚህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለው የመጽሐፍ ቅዱስ ጥቅስ እናንተ ላይ ነው። እግዚአብሔር ይችላል እናንተን ማንሳት፣ ግን ልባችሁን ስጡት፣ ወደሱ ተገዙ። በስነ ስርዓት ምከረና። እኛ እኮ ድፍን ቅል አይደለንም፣ እናስተውላለን። እያስፈቀድክ አትስደበን ማለት አልገባኝ። ማን አንቺን ድፍን ምን ሆና ነው መስልሽ የተዘረፈችው? አለማወቅ እኮ ብታውቅ ኑሮ ማንም ብድግ ብሎ ህይወቷን አያበላሸውም ነበር። እስኪ ሂጂና ማኪዳ ነው የምትባየው ሳደባችሁ ቁጥር ውስጣችሁ እየተበላሸ ነው የሚለው። አተዋቸው ነው። ቆይ እስኪ ሂጂና ያት ዛሬ ሰው ባዶ እጁን የቀረው 8 ዓመት 7 ዓመት 10 ዓመት 14 ዓመት እድሜያቸውን አጥንታቸውን ሁሉ ነገራቸውን ስብርብር አድርጋችሁ ባዶ ያስቀራችኋቸውን ሰዎች እነሱ ምን ሆነው ነው አውቀው እያወቁ ተዘርፎ ወር ጠብቃ የምታገኛትና 1000 ብር ላይ ነይን አድርጊ ብሎ ባዶ እጃቸውን ያስቀሯቸው እነማን ናቸው? ንገሩኝ እስኪ ንገሪኝ። አንቺ እንደዚህ የምትይ ሴት ማነሽ አንቺ? ሴትም አትመስኝም። ነገሩ ሴቱና ወንዱ እኮ ተቀላቅሏል። ድፍን ቅልማ ስለሆንን ነው መሰለኝ በስደት ተሰባብረን የቀረ ነው እያለችሽ ነው። መልሽላት ለዚች ልጅ። ባዶ እጇን እኮ ነው የቀረችው ይች ልጅ። አሁን ባዶ እጇን እኔ እኮ ከእናንተ በላይ ቆንጆ፣ ከእናንተ በላይ አዋቂ፣ ከእናንተ ላይ በእምነቱ በክብሩ በቤተሰቡ ጨዋ ስለሆናችሁ እኮ ማንም የሚጫወትባችሁ እንደው ያልኩት እንጂ ድፍን ስለሆናችሁ አይደለም። ድፍኖች ናቸው እኮ እናንተን እየተጫወቱባችኋል። ድፍን ቅሎች እናንተን ጊዜ የጣለው ቅል ድንጋይ ይሰብረዋል የሚባለው ነው። ተገላቢጦሽ ሆኖ ማለት ነው። ይሄ የነጻነትና የፍጥነትና የነጻነት ጉዳዩ ነው እንጂ እናንተ